በፈተናና በችግር ውስጥ ላላችሁ እንዲሁም በውጭ ሀገራት በስደት ለምትገኙ ውድ ኢትዮጵያውያን የተላከ ድንቅ መልእክት። ስለምን ጭንቁ በረታባችሁ? የልፋታችሁስን ዋጋ ስለምን አላገኛችሁም? በእውኑ እግዚአብሔር ስለናንተ ዝም አለን? ለችግራችሁስ መፍትሄ እንደሌላችሁ እስኪሰማችሁ ድረስ ለምንስ ጭንቁ በረታባችሁ? የታመናችሁትስ እግዚአብሔር ለምንስ በጭንቅ ውስጥ ተዋችሁ? ዛሬም አንዘናጋ። የቴዎድሮስ መምጫ የኢትዮጵያ ትንሣኤ በቅርቡ ይሆናል። በመዘናጋት የምናጠፋው ጊዜ ይብቃ። ሁላችንም እንንቃ። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን አላችሁ? በዛሬው መርሃ ግብራችን አባታችን አባ እማ ኢየሱስ ፈተናው ለበዛበት ከሀገር ውጭም ከሀገር ውስጥም ለሚገኙ ኢትዮጵያዊ ያስተላለፉትን ወቅታዊ መልእክት ይዘን ስለቀረብን በጥሞና እንድትከታተሉን እየጋበዝን ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎች እንዲደርሱ የደውል ምልክቷን በመጫን ቤተሰብ ይሁኑ። ማብቂያ የሌለው በሚመስለው የፈተና ኑሮ ሕይወትን ለመቀየር ኑሮን ለማሸነፍ ሁሉም በየፊናው ደፋ ቀና ቢልም የኑሮ ክብደትን ተቋቁሞና አሸንፎ ራሱንና ቤተሰቡን ለመለወጥ የሚሞክረውም የሕዝቤን ስቃይና እንግልት ማየቱ እጅጉን ያመኛል ያሉት አባታችን አባ እማ ኢየሱስ እግዚአብሔሩ ለምን ጨከነብኝ ብዬ ላስብ ሲጀምር ምሕረቱ ልቃ ትታየኛለች። ታዲያ ለምን ችግራችን በዛ? ቃል ኪዳኑስ ወዴት ነው ብዬ ራሴን ስጠይቅ ግን በደላችንና ኃጢአታችን ፍንትው ብሎ ታየችኝ። እናም በውስጥም በውጭም የምትገኙ የሀገሬ ሕዝቦች ሆይ የኛ ያለመታዘዝ ጠንቅ እንጂ ችግራችንን ያበዛው የእግዚአብሔር ቸርነት ጎድሎ አይደለምና ይህንን ልብ እንበል በማለት መልእክትን አስተላልፈዋል። አክለውም የቱንም ያህል መከራው ቢበዛብን ጭንቁ ቢያይልብን ልጆቹ ነንና ጥሎ የማይጥለን አምላክ እንዳለን እያሰብን በዚህ ቃል እንጽናናም ብለዋል። ቸሩ አምላካችን እግዚአብሔር ከኛ ኃጢአትና በደል በላይ የሚልቀውን ፍቅሩን አንድያ ልጁን በመስጠት ካሳየን እኛስ ስለምን ፈጣሪ ርቆኛል ብለን እናስባለን? እንዲያውም ካስተዋልን እኛንን ከቅፉ የራቅነው፣ እኛንን ሲቀርበን የራቅነው፣ ሲያንኳኳ ደጁን ያልከፈትንለት። ስለዚህ ቅድሚያ ራሳችንን መመርመር ይገባልን ብለዋል። መሐሪ አምላክ ሊምረን ዘወትር ወደኛ ይቀርባል። እኔ ወደ እናንተ ቀርባለሁ እናንተም ወደ እኔ ቅረቡ ይለናል። የምድራዊ ፈተናን ብቻችንን መቋቋም አንችለውምና የነፍስም የሥጋም አሳራፊ አምላካችን እናንተ ሸክማችሁ የከበደ ወደ እኔም ቅረቡ እኔም ወደ እናንተ ቀርባለሁ ይለናል። እኛ ግን እርሱን ጥለን በመሄድ በራሳችን መንገድ ችግራችንን ለማሸነፍ እንጥራለን። ሕይወታችንን ለማሸነፍ የዘላለም ሕይወት የሚሰጠንን በመተው ቀን ተሌት እንዳክራለን። በዚህም በምድራዊ ሕይወታችን ወደ መዛሉ እየመጣንም እንገኛለን። ነገር ግን እውነታው ይሄ ነው። ቅዱሳን ሐዋርያት ሁሉን ትተን ተከተልን ንገረን ትርፋችን ምንድነው ባሉ ጊዜ ጌታችንና መድኃኒታችን ኢየሱስ ክርስቶስ በሰማይ የዘላለም ሕይወት በምድር 100 እጥፍ በማለት መልሶላቸዋል። ታዲያን ይህን የሚያህል ትልቅ ተስፋ ቃል ኪዳንን የገባልንን አምላክ ይዘን እንዴት በፈተና ተከበብን? እንዴትስ በኑሯችን አማራሪ ሆነን ካለን ከቃል በላይ በሕይወት የተገለጠ የክርስትና ኑሮ እየኖረን ስላልሆነ ነው። እግዚአብሔር መሐሪ ነው እንላለን፣ ነገር ግን ንስሐ አንገባም። እርሱ ቤቴን ይባርካል እንላለን፣ ግን አስራት በኩራትን አናወጣም። አምላክ ቸር ነው እንላለን፣ ግን እኛ ቸርነትን ለተቸገሩ አናደርግም። ታዲያን እንዴት በኑሯችን አንፈተን? እንዴትስ ጭንቁ አይበዛብን? እንዲደረግላችሁ የምትፈልጉትን ነገር እናንተም ለሌሎች አድርጉ፣ እንዲደረግባችሁ የማትፈልጉትን ነገር ሌሎች ላይ አታድርጉ ብሎ በቃለ ወንጌሉ ክርስቶስ ቢያስተምርም የእኛን ተግባር ግን ተቃራኒው ነው። አንደበታችን ሸንገል፣ ቃላችን ሰባሪ፣ እምነታችን ሐሰት፣ አኗኗራችን ከላይ ሆኖ ልባችን ተሰውሮ የቱንም ያህል በምድር ብንሮጥ ኑሮን ለማሸነፍ ብንሰደድ ተርፋችን ድካም ነውና ይህን አስተውለን ወደ ቀናው መንገድ መመለስ ተገቢ ነው። ያኔ ሁሉ ይስተካከላል፣ ኑሯችንም ይሰምራል፣ እቅዳችን ግቡን ይመታል። በተሰማራንበት በየትኛውም የሥራ መስክ ስኬትና በረከት ይሆናል። አምላክን ይዞ ያፈረ ማንም የለም። እርሱን ተገን አድርጎ የተጠለለ ከክፉም ያልተረፈ በምድር አይገኝም። ስለዚህ ሳይረፍድ ወደ እርሱ እንቅረብ። ድካማችንን የሚያውቅ ነውና ሊረዳን ፈጣሪ ወደ ሕይወታችን ይመጣል። የቱንም ያህል አሁን ያለንበት ኑሮ ፈታኝ ቢሆንም ከችግራችን በላይ የሆነ ፈጣሪያችን ግን ችግራችንን እንዳልነበር ያስረሳናል። እርሱ ቢዘገይም የሚቀድመው የለም። ይህ ሲባል ግን ፈጣሪን ይዘናልና እርሱን ታምነናልና ፈተና በሕይወታችን አይገጥመንም ማለት አይደለም። በዓለም ሳላችሁ መከራ አለባችሁ የሚለው አማናዊውን ቃል ማስተዋል ተገቢ ነው። እንዲሁም አምላክ የሚሰራበት የራሱ ጊዜ አለውና ጊዜው ደርሶ እስኪጎበኘን በትዕግስት መጠበቅ አለብን። በሕይወታችን ውስጥ እጅጉን አስፈላጊ መጨረሻውም አስደሳች የሆነ ነገር ቢኖር ትዕግስት ነው። በማንኛውም ሁኔታና ጊዜ ሆነን የምንጋፈጠውም ችግር፣ መከራና ስቃይ በብርታትና በጽናት ለማለፍ የምንችለው ትዕግስተኛ ስንሆን ነው።
መታገስ ከተቃጣብን ሴራ፣ ከታሰበ ክፋት፣ ከበደልና ግፍ ያሳርፈናል። ልንወጣ ከማንችለውም ችግር እንድንወጣ ይረዳናል። በዚህ ዓለም ስንኖር በቤተሰቦቻችን፣ በዘመዶቻችን እንዲሁም በጎረቤታችን መካከል ወይንም ከትዳር አጋሮቻችን ጋር በተለያዩ ምክንያቶች ግጭቶች ውስጥ ልንገባ እንችላለን። ችግሮች ወይንም ጥሎችም ይከሰታሉ። አንድ ማህበረሰብ ውስጥ እልባት የሚያስፈልጋቸው ጉዳዮች ወይንም ደግሞ ሊፈቱ የሚገቡ ችግሮች ይኖራሉ። ሀገራትን በማህበረሰባዊ፣ በኢኮኖሚያዊ ወይንም በፖለቲካዊ ጉዳዮች ምክንያት ሲከፋፈሉ፣ ሲጋጩ፣ ወደ ጦርነት ሲገቡም ተመልክተናል። ይህ ሁሉ ግን በትዕግስት መታለፍ የሚችል እንደሆነ ሐዋርያው ቅዱስ ጳውሎስ በቆላስይስ መልእክቱ ምዕራፍ 3 ከቁጥር 12 ትዕግስትን ልበሱ ካለው ቃል እንማራለን። ሰው ትዕግስትን መልበስ እንደሚቻለው ሐዋርያው ጽፎልናል። ትዕግስትን እንደ ልብስ መልበስ እንደሚቻልም በቃሉ ነግሮናል። ቅዱስ ጳውሎስ ትዕግስትን ልበሱ ሲል እጅጉን ትዕግስተኛ እንድንሆን ሲያስረዳ ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለ ትዕግስተኝነት ያስተማረን እርሱ ራሱ ትዕግስተኛ በመሆን ነው። አይሁድ ያለ በደልና ጥፋቱ በጲላጦስ ፊት ከሰው ሲፈርዱበትም ሆነ በቀራንዮ አደባባይ ሲያሰቃዩ እንደ አምላክነቱ በኃይሉ ሳያስቆማቸው ሁሉንም መከራና ስቃይ በትዕግስት ተቀብሎልናል። ይህንን ሁሉ ስለ ሰዎች ፍቅር ሲል አደረገው። እኛም ሰዎች ለአምላካችን ፍቅር ስንል ምድራዊ መከራና ስቃይን ልንቀበል እንደሚገባ ሐዋርያት አስተምረውናል። ማንኛውም ችግር ሲደርስብን ከመቸኮል የነገን በማሰብ መታገስ፣ ጠላቶቻችንን ከመጥላት ይልቅ በፍቅር ትዕግስትን ማድረግ፣ ኑሮ ሲመርብን ከማማረርና ሰልችቶን ተስፋ ከመቁረጥ የወደፊት ሕይወታችን መልካም እንደሚሆን በማሰብ መኖር ያስፈልጋል። ጌታችን ለሐዋርያት በዓለም ሳላችሁ መከራ አለባችሁ ብሎ አስተምሯቸዋልና የሚፈትነንም ሆነ መከራ መስቀሉን የምንሸከመው ርስተ መንግሥተ ሰማያትን ልንወርስ እንደሆነ መረዳት ይገባል። መጽሐፍ ቅዱስ ውስጥ ኢዮብ እጅግ ትዕግስተኛ እንደሆነ ተጽፎ እናነባለን። ይሄ ሰው አስቀድሞ እጅግ ባለጸጋ የነበረ ትዳሩ የተባረከለት የእግዚአብሔር ሰው ነበረ። በመጽሐፈ ኢዮብ እንዲሁም በመጽሐፈ ስንክሳር ግንቦት ላይ ታሪኩ ተጽፎ እናገኛለን። ኢዮብ ትውልዱ አውስቲድ በሚባል ሀገር ሲሆን ቅን፣ ንጹሕና ጻድቅ፣ እግዚአብሔርን የሚፈራ ከክፉ ሥራ የራቀ እንደነበረ መጽሐፍት ይነግሩናል። እግዚአብሔር በዘመኑ እንደ እርሱ ያለ እውነተኛ ደግ ሰው እንዳልነበረ መስክሮለታል። ይህን ጊዜም ሰይጣን ቀንቶ ኢዮብን እንዲፈትነው እግዚአብሔርን ጠየቀ። አምላካችንም እግዚአብሔር የኢዮብን ትዕግስት ስለሚያውቅ ሰይጣንን በኢዮብ ላይ አሰለጠነው። ከዚህም በኋላ የኢዮብ ገንዘብ ሁሉ በአንድ ቀን ጠፋ። በሥጋ ደዌ ከራስ ጠጉሩ እስከ እግር ጥፍሩ ድረስ ተመቶ በአስጨናቂ ደዌ ውስጥ ለብዙ ጊዜ ኖረ። እግዚአብሔርን ግን ፈጽሞ አላማረረም። ነገር ግን የተወለደበትን ቀን ረገመ። ከብቶቹ፣ ገንዘቡ፣ ሀብት ንብረቱ፣ ልጆቹ በጠፉ ጊዜም እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔርም እንደፈቀደ አደረገ። የእግዚአብሔር ስም የተባረከ ይሁን አለ። ጻድቁም ኢዮብም በዚህ መከራ ውስጥ ሲኖር ወዳጆቹና ሚስቱ አብዝተው ይዘልፉት ነበረ። ሚስቱም መከራና ችግሩን ተቋቁሞ እንዲያልፍ ከማጽናናት ይልቅ እንዲህ ብላ መከረችው። እስከ መቼስ ድረስ በሞኝነት ትኖራለህ? እንግዲህ ስደበውና ሙት። ዳግመኛ እግዚአብሔርን ደጅ እጠናዋለሁ፣ መከራውንም እታገሳለሁ፣ የቀድሞ ኑሬን ተስፋ አደርጋለሁ ትላለህን? አለችው። ዳግመኛም አለችው፣ እንዲህስ እንዳትል ከዚህ ዓለም እነሆ ስም አጠራር ጠፋ። ሴቶች ልጆቼና ወንዶች ልጆቼ ሞቱ። 9 ወርም ሳረግዝ ሳምጥም ስወልድም ላይረቡኝ ላይጠቅሙኝ በከንቱ ደከም። አንተም በቁስል ተውጠ በትል ተከበህ ትኖራለህ። ሌሊቱን ሁሉም ስትዛብርም ታድራለህ። እኔም እየዞርኩ እቀላውጣለሁ። ከአንዱም ሀገር ወደ አንዱ ሀገር፣ ከአንዱ ቤትም ወደ አንዱ ቤት እሄዳለሁ። ከድካሜም በእኔ ላይ ከመጣውም ከችግሬም አርፍ ዘንድ ከጧት ጀምሮ ፀሐይ እስኪገባ ድረስ እጠብቃለሁ። አሁን ግን እግዚአብሔርን የማይገባውን ቃል ተናግረህ ሙት አለችው። ኢዮብም የሚስቱን ንግግር በትዕግስት ከሰማ በኋላ እንዲህ አላት፣ ይህን ሁሉ እግዚአብሔር ለመልካም አደረገ። ሥርዓት እንደሌላቸው አሕዛብ ሴቶች እንዳንዲቱ አንቺም ተናገር። ከዚህ ቀድሞ በጎውን ነገር ከእግዚአብሔር እጅ ተቀበልን፣ ከዚህ በኋላ መከራውንም እንታገስ አላት። ከዚህም በኋላ እግዚአብሔር አምላክ በምሕረት ኢዮብን ጎበኘው፣ ከደዌ ሁሉ ፈውሶ ጤነኛ አደረገው። የተባረኩ ወንዶችና ሴቶችንም ሰጠው። ዳግምም ከነበረበት እጥፍ ሀብትንም ሰጥቶ ባለጠጋ አደረገው። ዳግምም ከነበረበት ሀብት እጥፍን ሰጥቶ ባለጠጋ አደረገው። ታዲያም የጻድቁ ኢዮብ ታሪክ በምድራችን ሕይወታችን በሚያጋጥሙ በየትኛውም አይነት ችግርና መከራ ማለፍ እንደሚቻልም ያስተምረናል። ምክንያቱም ኢዮብ አንድ ሰው ሊኖረው ከሚገባው ንብረት በላይ የነበረው ሀብቱም እንዲሁም የተባረከ መልካምም ቤተሰብ የነበረው ሲሆን ያንን ሁሉ በአንድ ጊዜ በማጣቱ በአምላክ ሳያማርር በትዕግስትም የመከራው ጊዜ እስኪያልፍም ጠብቋል። የትዕግስቱን ፍሬ መብላት እንደቻለምም ተመልክተናል። እኛም ይህንን ምሳሌ በማድረግ ልንኖር ይገባናል። ከቀደሙ ኢትዮጵያውያን አባቶች የጥበብ አሻራ አንዱ የሆነው ፍካሬ ከዋክብትን መሰረት ያደረጉ አንዳንድ ግለሰቦች የቴዎድሮስን መወለድ በቀጥታ በዓለማችን ላይ ጥሩም ይሁን መጥፎ ነገር ሰርተው ካለፉ ተጽዕኖ ፈጣሪ ግለሰቦች ከተወለዱበት ክስተት ጋርም ያገናኙታል። የፍካሬ ከዋክብት ሊቃውንት
በዓለማችን ታዋቂ የሆኑ ተጽዕኖ ፈጣሪ ግለሰቦች ከመወለዳቸው አስቀድሞ ሆነ ከተወለዱ በኋላ ግብራቸውን የከዋክብት እንቅስቃሴንና ባህሪን መሰረት ተደርጎ አስቀድሞ እንደሚነበብ ይናገራሉ። ነገሩን ግልጽ ለማድረግ የሚከተሉትን ምሳሌዎች እንመልከት። ጠቢቡ ሰለሞን ታላቁን ቤተ መቅደስ ከመስራቱ አስቀድሞ በሚሰራበት ቦታ ላይ አሰድ እሳት የተሰኘው ኮከብና ፀሐይ በ45 ዲግሪ ትይዩ ወጥተው ነበረ። በዚህም የተነሳ እስራኤል የአንበሳ ከተማ ተብላ ትንቢት ተነግሮላታል። በተመሳሳይ ሁኔታ ጌታችንና መድኃኒታችን ኢየሱስ ክርስቶስ በተወለደበት ወቅት ይህ አሰድ እሳት የተሰኘው ኮከብ ከፀሐይ ጋር ትይዩ ሆኖ በመውጣት የጌታችንን ንጉስነት አብስሯል። ጌታችንና መድኃኒታችን ኢየሱስ ክርስቶስ በተሰቀለበትም ወቅት ፀሐይን ጨምሮ የተለያዩ ኮከቦች የመስቀል ቅርጽን ሰርተው በኢየሩሳሌም አናት ላይ ታይተዋል። ይህ የከዋክብት ምስጢራዊ ክስተት እንዲሁም በመስቀል ጦርነትና በሌሎች የዓለም ጦርነቶች እንደተስተዋለ የሚገልጹ የፍካሬ ከዋክብት ሊቃውንት የቴዎድሮስን መወለድ ደግሞ የዛሬ 46 ዓመት ገደማ በሰማዩ ንፍቅ ክበብ ሐመል እሳት የተሰኘው ኮከብ አሰድ ከሚባለው ኮከብና ሬቶ የተሰኘው ኮከብ ሶስት ጎንዮሽ ሰርቶ በሀገራችን መታየታቸው ለውልደቱ ምልክት እንደሆነ ይገልጻሉ። የኢትዮጵያ ትንሣኤና የተቀረው ዓለም የወደፊት ዕጣ ፈንታን የሚያሳይ በሰማይ ላይ የሚታዩ የከዋክብት አንድምታን በሚስጥር እንደ ይምርሃና ክርስቶስ ባሉ ገዳማት ጣራ ላይ በሚስጥር ተጠልስመው እንደሚገኙም ይነገራል። አፄ ዮሐንስ አራተኛ በዘመነ መንግስታቸው አንድ የሚያበራ ኮከብ በመታየቱ ደስ ብሎኛል ሲሉ የወሎ ክፍለ ሀገር ዋና ከተማ ደሴ ብለው መሰየማቸው የሚዘነጋ ታሪክ አይደለም። ከባለ ትንቢቱ ንጉሥ ቴዎድሮስ ጋር በተያያዘም ከሚነሱ የትንቢት መጽሐፍት አንዱ ፍካሬ ኢየሱስ ሲሆን የታሪክ ሊቃውንት እንደሚገልጹት ስለ ምድራችን የወደፊት ዕጣ ፈንታ በስፋት የሚተነትኑ መጽሐፍ በሁለት ጥራዝ የነበሩ ሲሆን የመጀመሪያውን በጎንደር ቁስቋም ቤተክርስቲያንም ነበረ። ይሄም መጽሐፍ የመመልከት እድሉም የነበራቸው አባቶች እንደሚገልጹት ይህ ምስጢራዊ ሰው እናቱ ከሐረር አካባቢ እንደተወለደችና የእስልምና ሃይማኖት ተከታይ እንደሆነች ገልጸው ጊዜው ደርሶ ንግስናን እስኪረከብ በሀገሪቱ ከሚገኙ የተሰወሩ ገዳማት በአንዱ ከቅዱሳን አባቶች ጋር እንደሚገኝም ይጠቁማሉ። አዳም በተፈጥሮ ያገኘውን የምድራዊ ሰማያት ገዥነት በእድሉ ባጣ ጊዜ ቅዱሳን መላእክት የዚች ምድር ገዢ መሆን የሚያስችለውን ጥበባት እንዳስተማሩ የታሪክ መዛግብት ያስረዱናል። እነዚህ ለዘመናት ከሰው ልጆች የተሰወሩትን የሰማየ ሰማያትን የገዥነት ምስጢራትን ጠቅልሎ እንደሚይዝ የሚነገረለት ቴዎድሮስ ከሰማያዊ ኃይላት ጋር በሚፈጥረው ህብረትም የተፈጥሮ ኃይሎችን በማዘዝ በሰማይ ላይ የሚዞሩ ሳይለቶችን፣ በኒውክሌር ኃይል የሚሰሩ የኃይል ምንጮችን፣ የተለያዩ የኮምፒውተር ኔትወርኮችን መዘርጋት የሚያስችል ኃይል እንደሚኖረውም ይታመናል። በዚህም የተነሳ አሁን ያለውን የፍሪማሲነሪዎች የቴክኖሎጂ ምጥቀትን በመደምሰስ የኢትዮጵያን ትንሣኤን በማረጋገጥ በምድር ላይ ገዢ ሀገር እንደሚያደርጋትም የቀደሙት ናይት ኦፍ ቴምፕላሮችና አይሁዶች ያምናሉ። እነዚህ ሁለት አካላት ይህን ሰው በመጥለፍ የግላቸው ለማድረግ ያልቆፈሩት ጉድጓድ የለም። አይሁዶች በዓለም ላይ ገዳይ ጀርሞችን በማሰራጨት በሀገሮች መካከል ጦርነትን በመቀስቀስ ሀገራትን እርስ በርስ እንዲተራመሱ በማድረግ ዓለምን በአንድ ለመግዛት የሚያደርጉትን ሴራ በ1903 ሩሲያ ውስጥ የታተመው የጽዮን ፕሮቶኮል ያረጋግጣል። ታዲያን ከሰይጣን ጋር እጅና ጓንት ሆነው ለዘመናት የሸረቡት ሴራ በቴዎድሮስ እንደሚከሽፍ የተረዱት አይሁዶችም ሆኑ ናይት ኦፍ ቴምፕላሮች ቴዎድሮስን በኃይል እንዲነሳ የሚያደርጉትን ሰማያዊ ኃይላት ያላቸውን ምስጢራት ከሰማይ ወርዶ ያረፉባቸውን ምስጢራት የክበብ ቦታዎችን መለየትም ችለዋል። ታዲያን በተለያየ የዓለም ክፍላት የሚገኙትን አይሁዶች በማሰባሰብ በእነዚህ ቦታዎች ላይ የማስፈር ስራዎችን እየሰሩ ሲሆን በዋነኛነትም የምስጢር ማዕከል ወደ ሆነው የረር ተራራ ላይ ለማስፈር ሙከራ አድርገው አልሳካ ቢላቸው በሰባቱ የክብር ቦታዎች ላይ የሚገኙትን መንፈሳዊ ምስጢራትን ለመቀራመጥ በሰለሞናዊ ስርወ መንግስት አማካይነት በሀገሪቱ ውስጥ ራሳቸውንና ፍልስፍናቸውን በመሰግሰግ እስካሁን ድረስ አሻራቸውን ያልጠፋ አስከፊ ሴራዎችን ሰርተዋል። በ1928 ዓ.ም ኢትዮጵያ በፍሪማሲነሪዎች ድጋፍ በፋሺስት ጣሊያን በተወረረችበት ወቅት ዳግም አይሁዶች ከተለያዩ የዓለም ክፍለ ሀገራት በየረር በሰሜኑ የሀገሪቱ ክፍልና በአፋር አካባቢ ለማስፈር ከሞሶሎኒ ጋር ከፕሬዝዳንት ሩዝቬልት ጋር ደብዳቤዎችን መለዋወጣቸውም ይነገራል። በዚህም ስምምነት ውስጥ የወቅቱ ንጉሥ ኃይለ ሥላሴ ከንጉሥ ፋይሰል ጋር ይደራደሩም እንደነበረ ታሪክ ያስረዳናል። ይህንን እያደረጉ ባሉበትም ሶስተኛው ወር ላይ ከስልጣን እንደወረዱ የታሪክ ምሁራን ጠቅሰው ያስረዳሉ። የንጉሥ ቴዎድሮስ የኃይሉ መገለጫ ተደርጎ በሚወሰዱ ቦታዎች ላይ ሰዎቻቸውን የማስፈራቸውን ሴራቸው አልሳካ ያላቸው አይሁዶች የኋላ ከፍሪማሲነሮች ጋር በማበር የተለያዩ ድራማዎችን በተለያዩ ገዳማት ውስጥ ሰርተዋል። ይሄም አሁን ለምንመለከታቸው
ቅባትና ጸጋ፣ ተሐድሶና ዘደቂቃ ኤልያስ የሚባሉትን የክህደት ቡድኖች መፈልፈል ምክንያትም ሆኗል። በገዳማቱ በገንዘብ የገዟቸው የበግ ለምድ የለበሱ መነኩሴዎችን በመሰብሰብ ከቻሉ በቀጥታ ቴዎድሮስን በመያዝ የግላቸው ለማድረግ ጥረው ባለመሳካቱ በየገዳማቱ የሚገኙ የምስጢር መዛግብትን አስመዝብረዋል። በዚህም ጋር ተያይዞ የውጭዎች አካላት ብቻም ሳይሆን በሰለሞናዊ ስርወ መንግስት ስር የነበሩ ከ25 በላይ ነገስታት የቴዎድሮስን የኃይሉ መገኛ ተደርገው ከሚወሰዱት ቦታዎች አንዱ በሆነው የኤረር ተራራ ላይ መቀመጫቸውን አድርገው ምስጢራቱን ለማግኘት የራሳቸውን ጥረት አድርገዋል። ይህንንም ያደረጉት የንጉሱን ኃይል ለመቀራመት በማሰብ ነው። ቴዎድሮስ የተሰኘው ባለትንቢቱ ንጉስ ከተነገረለት ኃይል አንጻርና ከፍሪማሲነሪዎች ምስጢራዊ አካሄድ አንጻር ንጉስን ከቻሉ የራሳቸው ለማድረግ ካልሆነም ለማጥፋት የሚያደርጉት ሴራን የሚያስገርም ባይሆንም የኛ ሀገር የውስጥ ባንዳዎች የነሱ ጋሻ ጃግሬዎች መሆናቸው ብዙ ነገሮችን አበላሽቷል። በ1998 ዓ.ም የመንግስት አካላት በኤረር ቴዎድሮስ ገዳም የሚገኙ አባቶች ላይ ጥቃትን ማድረሳቸው በዋልድባ ገዳም፣ በደጀን የሚገኙ ገዳማት ላይ እየተስተዋለ ያለውም ጥቃት ከዚሁ ጋር ተያይዞ የሚነሳ ነው። እግዚአብሔር ከፋራን ተራራ ቅዱሱን ያመጣል፣ ክብሩን ሰማያትን ከድኗልና ምስጋናውም ምድርን ሞልቷልና ጸዳሉም እንደ ብርሃን ጨረር ነው፣ ከእጁም ወጥቷልና ኃይሉም በዚያ ተሰውሯል። ቸነፈር በፊቱ ይሄዳል፣ የእሳት ነበልባልም ከእግሩ ይወጣል። ቆመ፣ ምድርንም አወካት፣ ተመለከተም፣ አሕዛብንም አናወጠ። የዘላለም ተራሮች ተንቀጠቀጡ፣ የዘላለም ኮረብቶችም ቀለጡ። የኢትዮጵያ ድንኳኖች ሲጨነቁ አየሁ፣ የምድያም አገር መጋረጃዎች ተንቀጠቀጡ በማለት በትንቢተ ዕንባቆም ምዕራፍ 3 የተጠቀሰውን ይህን ትንቢት መሰረት አድርገው ናይት ኦፍ ቴምፕላርስ ይህን ትንቢት የተነገረው ለክርስቶስ ነው ብለው አምነው ቢቆዩም ክርስቶስ ከየመን ጋር የሚያገናኘው ታሪክ እንደሌላቸው ተረድተዋል። የአረብ ሰዎችም ትንቢቱን ከነቢዩ መሐመድ ጋር ለማገናኘት ቢሞክሩም መሐመድ የተወለደውና የኖረው ከየመን በርካታ ኪሎ ሜትሮች ርቃ በምትገኘው ሳውዲ ውስጥ እንደሆነ ከፍተኛ ተቃውሞ ስለገጠማቸው ትንቢቱ ከምድር ጥፋት ጋር የሚያያይዘው ታሪክ ካለው አንድ ግለሰብ ጋር የሚያገናኝ እንደሆነ ገልጸውም ትተውታል። በመሰረቱ ይህ ትንቢት በዋናነት ለክርስቶስ ዳግም መምጣት ቢነገርም በሊቃውንት ትርጓሜ ስለ መጻኢው ንጉስም ተናግሯል። ታዲያን ከቴዎድሮስ መነሳት ጋር ተያይዞ እንደሚፈጸሙ ከሚጠበቁ ትንቢቶች አንዱ ኢትዮጵያ ቀድሞ የነበራትን ግዛቶች ማስመለስ መቻሏ ነው። ስለዚህ ከየመን ጋር ተያይዞ የተነሳው ትንቢት መፈጸም የኢትዮጵያ ትንሣኤ ወይንም የቴዎድሮስ መነሳት ጋርም ተያይዞ ነው የሚሆነው። ይህንን ለማለት የሚያስችለው አንደኛ ነገር ቦታው ከሰባቱ የክብር ቦታዎች አንዱ መሆኑና የዚህ ቦታ ምስጢራት መክፈቻና ማዕከል ኢትዮጵያ መሆኗ ሲሆን፣ ሁለተኛም ደግሞ በትንቢቱ ላይ የተገለጸው ጥፋት ከቴዎድሮስ መነሻ አስቀድሞ የሚፈጸም ክስተት እንደሆነ በሌሎች የትንቢት መጽሐፍ መጠቀሱ ነው። ከመከራውም በኋላ ንጉሥ ቴዎድሮስ የክርስቶስን መስቀል ይዞ ንጉሠ ነገሥት ዘኢትዮጵያ ቴዎድሮስ ሶስተኛ ተብሎ ይነግሳል። ከዛም በኋላ ኢትዮጵያ የበረከት ሀገር ትሆናለች። አሁን እኛም ወደ ሌሎቹ ዓለሞች እንደምንሰደደው ሁሉ በዛ ጊዜ መላው ዓለም ከችግር ከቸነፈርና ከመሳሰሉ ችግሮች ለማምለጥ ወደ ኢትዮጵያ ይመጣሉ እያልን መርሃ ግብራችንን አበቃን። አምላካችን እግዚአብሔር ለሀገራችንና ለቤተ ክርስቲያናችን ሰላም አንድነትን ይስጥ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል ሚዲያ